ከመቀሌ ጎንደር ገብቶ ጃኖ ለብሶ የቀንጅብ ሚል ታርጋ ለጥፎ ኢትዮጵያንን በተለይ የአማራና የትግራይን ህዝብ ጎንደር ላይ ሆኖ ሲከፋፈል ነው። ወልቃይትና ራያ በህገ መንግስቱ ላይ ይፈታል ማለት አማራ ፋኖ የታገለለትን የአማራ ህዝብ የሞተለትን አላማ ገደል ከቶት መጣ ከመቀሌ። ለዛ ነው ወደ አማራ ክልል አትሂድ፣ ወደ ጎንደር አትሂድ ይገድሉሃል ብለውኝ የጎንደር ህዝብ ቢቆነጥጠኝ እንጂ ብያቸው ነው የመጣው ያለው። ለዛ ነው ያን ያፈረሰው። ጎንደር ላይ መጥቶ ደግሞ እነሱን የቀንጅብ ብሎ በመስደብ ሌላ የከፋፋይ አጀንዳውን አስቀጠለ፣ አረጋገጠልኝ ማለት ነው ለኔ። ስለዚህ ያኔ በባህር ዳር በ82 ቀኑ ባህር ዳር ላይ በመላ ኢትዮጵያ ሰላማዊ ሰልፍ ለሱ ድጋፍ ሰልፍ ሲደረግ እኔ የሱን ቲሸርት ማለበሱም ስለሱ ጥሩ ነገር ተናግሬ አላቅም። ምክንያቱም ስራ ተረዳሁትና ከዛ በፊትም አንዳንድ ቦታዎች ላይ ስለማቀው ማለት ነው። ስለዚህ አብይ ኢትዮጵያን መካድ የጀመረው ገና ሳይመረጥ ከመመረጡ ከ3 ቀን ጀምሮ እስከ ቃል እስኪገባበት ድረስ በተናገራቸው ለኢትዮጵያ ቃል በገባቸው ገና ያ ኢሉዥነሪውን ያስቀመጠው ያኔ ነው። ገና ያኔ ነው የውሸት እንደሆነ የተረዳሁት። ከዛም 2 ሳምንት ሳይሞላው መቀሌ ሄዶ በወልቃይትና በራያ ጉዳይ በህገ መንግስት ነው ብሎ እንግዲህ ህዝብን የሚያጨፋጭፍ ነገር ሲናገር ልክ እንደ መሪ እሱ እንደገባው እኮ ኢትዮጵያን አንድ ማድረግ ነው አይደል? የዩኒቲ ነው የቶሩ እንደተመረጠ እሱ የኢትዮጵያ ክልሎችን የሚዞርበት የሚጎበኝበት ምክንያቱ ምንድነው? አንድነትን ሰበካ ነው፣ ዩኒቲን ሰበካ፣ ዩናይትድ ኢትዮጵያ ለማድረግ ነው። በብሔር የተከፋፈለችውን አንድ አድርጌ እገዛለሁ የሚል ዩኒቲ ለመፍጠር ነው ቶሩ። ነገር ግን እዛ በህገ መንግስቱ መሰረት ማለት የእናንተ ነው ብሎ የአማራን ህዝብ አስቆጣ። ከዛም ከመቀሌ ቀጥታ ጎንደር ሄዶ በየምሬው የወልቃይት ህዝብ በ27 አመት በየምሬነቱን አልለቀቀም ብሎ እንግዲህ የጎንደር ነው የአማራ ነው ብሎ ደግሞ ጎንደር ላይ በመናገር የቀንጅብ ብሎ ታርጋ በመለጠፍ እንግዲህ መለየት ጀመረ፣ መከፋፈል ጀመረ ማለት ነው። ያኔ ነው የኢትዮጵያን ህዝብ መካድ የጀመረው።